ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ሁልጊዜ እንደምንለው ሀገራችንን ሰላም ያደርግልን። አገር ሰላም ስትሆን እኛም ሰላም እንሆናለን እና ከምንም በላይ ሀገራችንን ቤተሰቦቻችንን ሰላም ያደርግልን እና ዛሬ በጣም ያሳዘነኝ በጣም ከምላችሁ በላይ ያሳዘነኝን ነገር ይዤላችሁ ነው የመጣሁት። የሀና እናት እና እቺ ዴዚ የሚሏት ልጅ እናት በጣም ነው የሚያሳዝነኝ እውነት ለመናገር ማለት ነው። እንግዲህ የሁሉም እናት ያሳዝናል። የከሌ እናት የሚባል ነገር የለም። ግን እንደዚሁ የሚያሳዝናችሁ የለም? እናት በመሆኗ ብቻ ታሳዝናለች። ግን እንደዚሁ የሚያሳዝናችሁ ሰው ኖሮ አያውቅም። እና ማለት ነው በጣም ነው ያዘንኩት የሀናን እናት ማለት ነው። በጣም ነው ያዘንኩት። በጣም ተጫዋች ናቸው። አገራችንን ባህላቸውን የሚያስተዋውቁ እናት ነበሩ። እውነት ለመናገር እሳቸው ሳይ ማለት ነው እናቴን ያየው ያህል ነበር የሚሰማኝ። ግን ደግሞ ሁላችንም የምንሄድበትን ቀን አናውቀውም። ሁላችንም እዚህ ምድር ላይ የምንኖረው የተወሰነ ሰዓት ነው፣ የተወሰነ ጊዜ ነው የምንኖረው። ነገ እንሞት ዛሬ እንሞት እኛ አናውቅም። ያለንን እስካለን ድረስ ብቻ መኖር፣ እስካለን ድረስ ያቺ ቀናችን እስከምንደርስ ድረስ መኖር። ታውቃላችሁ፣ መኖር ዝም ብሎ በተስፋ መኖር፣ መሮጥ ለዚች ለማትሞላ ዓለም 1000 ዓመት ማንኖርባት ዓለም ላይ ዝም ብሎ መሮጥ ከዚህም ከዛም መሮጥ። እኔ አንዳንዴ ማለት ነው የምሞትበትን ቀን ባውቀው ብዬ የምመኝበት ጊዜ አለ። የምትሞቱበትን ቀን ብታውቁ እውነት ለመናገር ቀድመን እንሞታለን። ግን እንደዚሁ ቢያንስ በስንት እድሜ ነው የምሞተው ብሎ ራሱ ማወቅ የሆነ ትልቅ ነገር ይመስለኛል። እና እውነት ለመናገር ያሳዝናሉ። እና ልጅቷም ገና አሁን አራስ ናት። ገና ወር ነው። የወር አራስ ደግሞ እንደዚህ አይነት መርዶ ሲነገራት ወይንም ደግሞ እንደዚህ አይነት ነገር ስታይ ማለት ነው የወለደ ያውቀዋል። እንኳን አይደለም ወልዳችሁ መርዶ ይቅርና ማለት ነው እንደውም እዛ መተኛታችሁ ራሱ የሆነ ተጽዕኖ ነው የሚፈጥርባችሁ። ከሰው ጋር አለማውራታችሁ፣ ውጭን አለማያታችሁ የራሱ በሽታ እንደ ጤነኛ ሆኜ የራሱ ነገር የምንነሳ እስከማይመስላችሁ ድረስ ነው። እና ደግሞ እንግዲህ ያው እናታችንም ሀገራቸውን ናፍቀው ነበር እውነት ለመናገር። ጎረቤቶቼ ብዙ ጊዜ እንትን ላይ ይላሉ፣ ጎረቤቶቼ በጣም ነው የምወዳቸው፣ በጣም ናፍቀውኛል ይሉ ነበር። ያው እንግዲህ ሄዳለሁ ብለውም ነበረ። ያው አልተሳካም። እኛ ያሰብነው ሆኖ አያውቅም። እሱ ያሰበው ነው የሚሆነው። እና ሀና መጽናናትን ይስጥሽ ነው የምለው ለሁሉ ለቤተሰቦችሽ፣ ለእናትሽ፣ ለአባትሽ፣ ለእህቶችሽ ሁሉ መጽናናቱን ይስጣቸው። ያው ሁላችንም እንዳልኳችሁ የምንኖርባት ዓለም ኮንትራት ናት። እቺ ዓለም የሆነ ሰዓት ላይ እንደምንሄድ እናውቃለን። ግን ያ ሰዓት መቼ እንደሚሆን አናውቅም። አንዳንዴ ትደክሙ ነጭ ለዚህ ነው እንዴ ብላችሁ ተስፋ ትቆርጣላችሁ። ከዛን ደግሞ ሰው አይደላችሁ። ሰው ስለሆናችሁ ደግሞ ተስፋ መቁረጡን ትተውና ደግሞ የሆነ ነገር የምታሰረስሩት ነገር አለና ይሄ እኔ ጋር ብቻ ሳይሆን ሁሉም ጋር ነው። ስለዚህ ነገ ማን ተረኛ እንደሆነ አያውቅም። ነገ ስንት ሰዓት እንደምንሄድ አናውቅም። ዛሬ ተኝተን ነገ መነሳታችንን አናውቅም። ስለዚህ ዝም ብላችሁ ደግሞ የምታወሩ ሰዎች፣ የማታውቁትን ያልተባለ የምታወሩ ሰዎች እባካችሁ ሰው የራሱ ሀዘን ይበቃዋልና ሀዘናቸውን ይጨርሱ ነው የምለው። እናንተም ደግሞ ለምታወሩት ነገ እኛስ ቤት ቢሆን ብለን እናስብ። ይሄ ነገር እሷ ቤት የሆነው እኛ ቤትስ ቢሆን ብለን ብናስብ። ምክንያቱም በጭፍን ብቻ እየፈረድን እየተቸገርን ነው። እና ነገስ እኔስ ማን ነኝ ብለን ራሳችንን ብንጠይቅ ጥሩ ነው። ዝም ብለን ባመጣልን አፋችን ባመጣልን ነገር አንናገር እባካችሁ። የራሷ ሀዘን ይበቃታል። የራሷ ነገር ይበቃታል። እናቷን ራሱ ሄዶ አለመቅበር ራሱ ይሄ ትልቅ ሀዘን ነው። ገብቷቸዋል። እናቷ ይሄን ያህል ጊዜ እናቴ አብራኝ ትሆን ብላ እንደገና አምጥታ አሁን ደግሞ ሄዳ ራሱ ኢትዮጵያ አስክሬንን ይዛ አለመሄዷ ራሱ ይሄ የራሱ ህመም አለው። ስለዚህ እባካችሁ በማናውቀው ነገር አንፈትፍት፣ ባልሰማነው ነገር አንፈትፍት ነው የምለው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።
ሼር፣ ላይክ፣ ሰብስክራይብ ሁልጊዜ ትብብራችሁ አይለየን።